ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ አሳይቷል ተባለ። ተግባራዊ በተደረገ በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። ብሔራዊ ባንክ ለ10 ዓመታት በመንግስት ቁጥጥር ስር የነበረውን ማሻሻያ ሲያብራራ ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትይዩ ገበያን የፈጠረ እንደነበር የገለጸ ሲሆን የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአሁኑ ወቅት በአንድ ሳምንት የ7 ብር ጭማሪ ማድረጉ ተሰምቷል። ዝርዝሩን አዘጋጅተናል። ከኢትዮጵያ ንግድ ባንክ ከውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ ተዘረፈ መባሉን ተከትሎ የኢትዮጵያ ንግድ ባንክ ምላሽ ሰጥቷል። በምላሹም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ እንጂ በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩን የገለጸ ሲሆን ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደዋሉ አመላክቷል። ተጨማሪ አለን። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንተ አባተ ኮር ዓለም ሳጋ አካባቢ የግብረ መስቀል ብርጌድ አካል የሆኑት ኮከብ ሻለቃና ጋፋት ሻለቃ በአንድነት ከመከላከያ ሰራዊት ጋር ውጊያ ሲያደርጉ አርፍደዋል ተባለ። እንዲሁም ሐሙስ ወንዝ አካባቢ ልዩ ቦታው ቡሮና ጣልዳ ቀበሌዎች ላይ የመከላከያ ሰራዊት የሚሊሻ እርሻን ለማሳረስ ሄዶ እንደነበርና ጥቃት እንደተከፈተበት ተነግሯል። ዝርዝሩን የምናስደምጣቸው ይሆናል። የመቀለ ከተማ ፍርድ ቤቶች ስራቸውን እንዲጀምሩ ስምምነት ላይ መደረሱን ጊዜያዊ አስተዳደሩ አስታወቀ። ፍርድ ቤቶቹ ትናንትና ይፋ ባደረጉት መልእክት የደህንነት ስጋታቸው ከሚመለከተው አካል ጋር በመግባባት በተወሰነ ደረጃ መፍትሄ እንደተቀመጠለት ገልጸው መደበኛ አገልግሎት መስጠት የሚጀምሩበትን ቀን አሳውቀዋል። ዝርዝሩን አጠናክረናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደትን ለማስፋት በዝግጅት ላይ እንዳለ በማስታወቅ በውጭ ሀገሮች የሚገኙ ኤምባሲዎች ለተማሪዎች የቪዛ ቀጠሮ እንዳይሰጡ አግዷል። ትራምፕ የግራውንድ ሮየት ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው ተብሏል። ተጨማሪ አዘጋጅተናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የጡረተኞች መረጃ በጊዜው ካለመቅረቡ የተነሳ የጡረታ አበል ለመክፈል መቸገሩን አስተዳደሩ አስታወቀም። የጡረተኞች የስራ አገልግሎት መረጃ በወቅቱ ተደራጅቶና ተጠናክሮ እየደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀም። የአስተዳደሩ የምዝገባ መዋጮ ገቢና አበል ለመወሰኛ ኮርፖሬት ዳይሬክተር አቶ ቅዱስ ሀጎስ ሰራተኞች የጡረታ መውጫ ጊዜያቸው ሲደርስ ከደሞዝ ወደ ጡረታ ለማሸጋገርና የገቢ ምንጫቸው እንዳይቋረጥ ለማድረግ የሚያስችሉ ስራዎች በተቋሙ በኩል እየተሰሩ መሆኑን ጠቅሰዋል። ነገር ግን የግል ድርጅት ሰራተኛው የተሻለ ገቢ ለማግኘት በተለያዩ ተቋማት ውስጥ ሲዘዋወር የስራ ማስረጃ ማህደሩን አብሮ እንዳላዘዋወረ ተናግረዋል። ያንን ተከትሎም የግል ድርጅት ሰራተኛ እድሜው ለጡረታ መድረሱን የሚያውቀው ከተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ መሆኑንም ገልጸው ሰራተኞች ከአንዱ ድርጅት ወደ ሌላው ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ጠቁመዋል። አስተዳደሩ ደግሞ አገልግሎት የሚያሰላው በቅጥርና ስንብት ደብዳቤ በመሆኑና ይህ ማስረጃ ተደራጅቶ በወቅቱ የደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን አቶ ቅዱስ አመልክተዋል። ሰራተኞች በግንዛቤ እጥረትና በቸልተኝነት ምክንያት አስፈላጊ የሆኑ የስራ አገልግሎት መረጃዎችን በጊዜው ለአስተዳደሩ ባለማቅረባቸው የጡረታ አበል ክፍያቸው እየዘገየ መሆኑን ተናግረዋል። ሁሉም የግል ድርጅት ሰራተኞች ጡረታ የሚወረስ ከመሆኑ አኳያ ለተተኪዎች በሚመች መልኩ ማስረጃዎችን አስቀድመው ማደራጀትና መስሪያ ቤቶችን ሲቀይሩ የግል ማህደራቸውን አብረው ማዞር እንደሚጠበቅባቸው አሳስበዋል። ቅጥር ሲፈጽሙም ወደ አስተዳደሩ ቀርበው መረጃቸውን ማያያዝ እንደሚኖርባቸው ጠቁመዋል። ከኢትዮጵያ ንግድ ባንክ ከውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ ተዘረፈ መባሉን ተከትሎም የኢትዮጵያ ንግድ ባንክ ተከታዩን መረጃ ሰጥቷል። አንደኛ፣ በሚዲያዎቹ ከተዘገበው በተቃራኒ ከባንካችን ምንም የተዘረፈ ገንዘብ አለመኖሩን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን። ሁለተኛ፣ ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈጸሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ መደረጉን። ሶስተኛ፣ ሙከራው በጥቂት ያልተገባ ጥቅም ማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑን። አራተኛ፣ ባንካችን ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በቁጥጥር ስር እየዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን። አምስተኛ፣ ባንካችን እንደ ማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር
የቁጥጥር ስርዓትና የዘመነ ሲስተም ያለው ለመሆኑ ይህ የሙከራ ድርጊት መክሸፉ አንዱ ማሳያ ነው ብሏል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን እያሳወቅን በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን የምናሳውቅ መሆኑን ለመግለጽ እንወዳለን ሲልም ገልጿል። ኮሎኔል መንግስቱ በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ከሰሞኑ መሸለማቸው ይታወሳል። ከሐራሬ ዚምባብዌ ከሚገኘው መኖሪያ ቤታቸውም ሆነው ምስጋናቸውን አቅርበዋል። ከግንቦት 11 ቀን 2017 ዓ.ም ጀምሮ ስራ አቁመው የነበሩ የመቀለ ከተማ ፍርድ ቤቶች ስራቸውን እንዲጀምሩ ከስምምነት ላይ መድረሱን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። ፍርድ ቤቶችም ከነገ ግንቦት 21 ቀን 2017 ዓ.ም ጀምሮ ስራ እንደሚጀምሩ ገልጸዋል። የፍትህ ተቋማት እያጋጠማቸው ያለውን የዋስትና ችግሮች በዘላቂነት ለመፍታት ጊዜያዊ አስተዳደሩ እንደሚሰራ ገልጿል። የመቀለ ከተማ ፍርድ ቤቶች ትናንትና ግንቦት 19 ቀን 2017 ዓ.ም ይፋ ባደረጉት መልእክት የደህንነታችን ስጋት ከሚመለከተው አካል ጋር በመግባባት በተወሰነ ደረጃ መፍትሄ ስለተቀመጠለት ከግንቦት 21 ቀን 2017 ዓ.ም ጀምሮ መደበኛ አገልግሎት መስጠት ይጀምራል ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ በክልሉ የፍትህ ተቋማትና በዳኝነት ስርዓቱ ላይ እያጋጠመ ያለውን ችግር አስተዳደሩ በሚገባ እንደሚገነዘበው መግለጻቸው ተጠቁሟል። የተፈጠረውን ችግር በዘላቂነት ለመፍታት የፍትህ ተቋማትንና የባለሙያዎችን ደህንነት አስተማማኝ ለማድረግ ተጠያቂነትን ለማረጋገጥ ከክልል ፍትህ ቢሮና ፍርድ ቤቶች ጋር ጊዜያዊ አስተዳደሩ በከፍተኛ ትኩረት ይሰራል ማለታቸውም ተመላክቷል። በኢትዮጵያ ዶላር በ10 ወራት ውስጥ የ128 በመቶ ገደማ በላይ ጭማሪ ማሳየቱ ተነገረ። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ ዶላር የ128 በመቶ ገደማ በላይ ጭማሪ ሲያሳይ የኢትዮጵያ ንግድ ባንክ በአሜሪካን ዶላር ምንዛሬ ላይ በአንድ ሳምንት የ7 ብር ጭማሪ አድርጓል። የኢትዮጵያ መንግስት ሐምሌ 21 ቀን 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓት ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊት ሐምሌ 19 ቀን 2016 ዓ.ም አንድ የአሜሪካን ዶላር የመግዣ ዋጋ 57 ብር ከ48 ሳንቲም ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ በማድረግ ብሯን ማዳከሟ ይታወሳል። ለ10 ዓመታት መንግስት በሚወስነው የውጭ ምንዛሬ የግብይት ስርዓትን ፊክስድ ፎሬን ኤክስቼንጅ ማርኬት ይመራ የነበረውን አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን ውሳኔ ተላልፏል። ተግባራዊ በተደረገም በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። ጭማሪውን ተከትሎ በወቅቱ ነዋሪዎችና ቸርቻሪዎች የሸቀጦችና የግብአቶች ዋጋ ላይ ከፍተኛ ጭማሪ መታየቱን ገልጸዋል። አዲሱ ማሻሻያ ገቢራዊ ከመሆኑ በፊት አንድ የአሜሪካን ዶላር ግብይት 57 ብር ከ48 ሳንቲም የነበረ ሲሆን ረቡዕ ግንቦት 20 2017 ዓ.ም አንድ የአሜሪካን ዶላር 131 ብር የመግዣ ተመን ወጥቶለታል። የኢትዮጵያ ንግድ ባንክና ዳሽን ባንክ የሳንቲም ልዩነት ብቻ አድርገው 1 ዶላር 131 ብር ገደማ ለመግዛት ተመን አውጥተዋል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካ ዶላር 124 ብር ሲገዛና 2 ብር ጨምሮ ደግሞ ሲሸጥ የከረመ ቢሆንም ካለፈው ሳምንት አጋማሽ በኋላ 4 ብር ጨምሮ 128 ብር ሲገዛ ቆይቷል። ባንኩ በአንድ ሳምንት የ7 ብር ጭማሪ በማድረግ አንድን የአሜሪካ ዶላር 131 ብር ገዝቶ 133 ብር እንደሚሸጥ አስታውቋል። ዳሽን ባንክ በበኩሉ ግንቦት 20 ቀን 2017 ዓ.ም በድረገጹ ባወጣው ተመን አንድ የአሜሪካ ዶላር 131 ብር ከ80 ሳንቲም በመግዛት 134 ብር ከ50 ሳንቲም እንደሚሸጥ ገልጿል። ብሔራዊ ባንክ ለባንኮች የውጭ ምንዛሬ በጨረታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛው ዙር ያቀረበውን 50 ሚሊዮን ዶላር 14 ባንኮች በአማካይ 133 ብር ከ17 ሳንቲም መውሰዳቸውን አስታውቋል። በአምስተኛው ዙር ጨረታ ደግሞ 60 ሚሊዮን ዶላር ለጨረታ ቀርቦ 132 ብር ከ90 ሳንቲም አማካይ ዋጋ ተሽጧል። መንግስት ብሩን በማዳከም ከትይዩ ገበያ ጋር ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። ባለፉት ሳምንታት በመደበኛ ገበያው የ1 ዶላር ዋጋ 124 በነበረበት ወቅት በትይዩ ገበያው ደግሞ 154 ብር ሲመነዘር ነበር። ብሔራዊ ባንክ ለ10 ዓመታት በመንግስት ቁጥጥር ስር የነበረውን ማሻሻያ ሲያብራራ ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትይዩ ገበያን እየፈጠረ በመሆኑ ዶላር ከይፋዊ ግብይት ተመን እጥፍ በሆነ ዋጋ ለግብይት እንዲቀርብ መንገድ የከፈተ መሆኑን ገልጿል። በዚህ ምክንያት ሀገሪቱ በውጭ ምንዛሬ እጥረት ስትፈተን ነበር ያለው ባንኩ ይህም በዋነኛነት መሰናክል የሆነው ለግል ዘርፉ እንደሆነ ጠቅሶ ጥቂት ህገወጥ አካሎችና ደላሎች የማይገባቸውን ጥቅም ሲያጋብሱ ነበር ብሏል። የውጭ ምንዛሬ ተመንን በገበያ ላይ እንዲመሰረት ክፍት ማድረግ የሀገራቱን የመገበያያ ገንዘብ በማዳከም ከውጭ የሚገቡ ምርቶችን የበለጠ ውድ ያደርጋቸዋል። በዚህም የተነሳ እንደ ምግብ፣ ነዳጅና መድኃኒቶች ዋጋን በማናር በነዋሪዎች አብዛኛውን መሰረታዊ የሚባሉ ሸቀጦች በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ነዋሪዎች ዋጋን እንደሚነርና በንግድ ተቋማት ላይ ከፍተኛ ጫና እንደሚፈጠር ይታመናል። የማሻሻያውን ጫና ለመቋቋም ዝቅተኛ ደሞዝ ላላቸው ሰራተኞች የደሞዝ ጭማሪ እንደሚደረግ መንግስት አስታውቆ ነበር። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባለፈው ታህሳስ ዓመታዊ የዋጋ ግሽበት እየቀነሰ መምጣቱን ጠቅሷል።
የ9 ዓመቱ መሐመድ ቃሲም በሸገር ከተማ ፉሪ ውስጥ በሚገኘው ሰላም መስጂድ አካባቢ እየተጫወተ ነበር። በዚህ ወቅት ሰይፈዲን ሽፋና ዳንኤል ጌቱ የተባሉት ወጣቶች ይጠጉትና መስጂዱ የት እንዳለ አሳየን ይሉታል። ከዚያም በያዙት መኪና ውስጥ አስገብተው ይወስዱታል። የሸገር ከተማ የሴቶችና ህጻናት ወንጀሎች አቃቢ ህግ የሆኑት የሺን ባንቲ እንደተናገሩት ይህ ድርጊት የተፈጸመው ጥር 2017 ዓ.ም ነበር። አጋቾቹ ታዳጊውን በአዲስ አበባ አንድ ሆቴል ውስጥ ካስቀመጡት በኋላ ለቤተሰቦቹ ስልክ በመደወል 3 ሚሊዮን ብር ካላመጣችሁ ልጃችሁን እንገድለዋለን የሚል መልእክት ያስተላልፋሉ። በፉሪ አካባቢ ከዚህ ቀደም ሰዎች እንደሚታገቱ የሚያውቁት የታዳጊ ወላጆች ይህንን መልእክት እንደሰሙ ከፍተኛ ድንጋጤ ውስጥ ይገባሉ። በመሆኑም ያላቸው ንብረት ሸጠውና በመስጂድ የገንዘብ ማሰባሰቢያ ዘመቻ አከናውነው 3 ሚሊዮን ብሩን ለአጋቾቹ ለመላክ ይወስናሉ። ቤተሰቦቹ ወደ አጋቾቹ ደውለው የጠየቃችሁትን 3 ሚሊዮን ብር አዘጋጅተናል ይሏቸዋል። አጋቾቹ በበኩላቸው ብሩን በባንክ አካውንታቸው ማስገባት አስቸጋሪ እንደሚሆንባቸው ገልጸው በጥሬ ገንዘብ እንዲላክላቸው ትዕዛዝ ይሰጣሉ። በዚህ መሰረትም አንድ የራይድ መኪና እንደሚልኩና ለእሱ እንዲሰጡት ይገልጹላቸዋል። የልጁ ቤተሰቦች ብሩን አዘጋጅተው ለተላከው ራይድ የሰጡት ሲሆን ይህንን ተከትሎም አጋቾቹ ታዳጊውን ያገኙበት ቦታ መልሰው ሊያስቀምጡ ችለዋል። አቃቤ ሕጉ እንደገለጹት የታዳጊው አባት የመጣውን የራይድ መኪና ታርጋ ቁጥር በስልኩ ፎቶ አንስቶት ስለነበር ለፖሊስ ይሰጣል። ከዚህ መነሻ በተደረገው ምርመራም ሁለቱ ተጠርጣሪዎች በቁጥጥር ስር ሊውሉ ችለዋል። ጉዳያቸውን ሲመለከት የነበረው የሸገር ከተማ ከፍተኛ ፍርድ ቤት በዚህ ሳምንት በአንደኛው ተከሳሽ ላይ የ10 ዓመት በሌላኛው ላይ ደግሞ የ11 ዓመት እስራት ፍርድ ወስኗል። አቃቤ ሕጓ ወይዘሪት የሺን እንደተናገሩት ሰዎችን አግቶ ገንዘብ መጠየቅ ከቅርብ ጊዜ ወዲህ በሸገር ከተማ በተለይ በፉሪ እየተደጋገመ መጥቷል። ሲናገሩም ሰዎች ታግተው የተጠየቁትን ገንዘብ ባለመክፈላቸው የተገደሉ አሉ። እነዚህ ሁለት ተጠርጣሪዎች በቁጥጥር ስር ከዋሉ በኋላም የታገተ ሰው አለ ካሉ በኋላ እንደዚህ አይነት ወንጀል በጸጥታ አስከባሪ አካላት ብቻ እንደማይፈታ አስታውቀዋል። በመሆኑም ህብረተሰቡም አጥፊዎቹን በመጠቆም የበኩሉን ሚና እንዲጫወት አሳስበዋል። ሸገር ከተማ ከአዲስ አበባ በቅርብ ርቀት የሚገኝ መሆኑ ይታወቃል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተኮር ከንጋት 12 ሰዓት ጀምሮ ዓለም ሳጋ አካባቢ የግብረ መስቀል ብርጌድ አካል የሆኑት ኮከብ ሻለቃና ጋፋት ሻለቃ በአንድነት ከመከላከያ ሰራዊት ጋር ውጊያ ሲያደርጉ አርፍደዋል ተብሏል። በተመሳሳይ ሐሙስ ወንዝ አካባቢ ልዩ ቦታው ቡሮና ጣልታ ቀበሌዎች ላይ የመከላከያ ሰራዊት የሚሊሻ እርሻን ለማሰረስ የመጣ ቢሆንም በኮከብ ሻለቃ ጥቃት ተከፍቶበት እቅዱን ሳያሳካ ሊመለስ እንደቻለ ነው የተመላከተው። በዚህም በሁሉም ቦታዎች ላይ በተደረጉ አውደ ውጊያዎች መከላከያ አካላዊና ቁሳዊ ኪሳራ እንደደረሰበት ሜጀር ጀነራል ውባንታ ባተኮር ገልጿል። ግንቦት 19 ቀን 2017 ዓ.ም አንደኛ ኮሩ ባወጣው እቅድ መሰረት ከማህደረ ማርያም፣ መተሬ፣ ግንዳጠመም፣ ልጫ፣ ገላውዲዮስ፣ አርብ ገበያ፣ ወልዴ ተራራና አንበሳሚ አካባቢ በነበረው ውጊያ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ እስቴዴንሳ ብርጌድ፣ ገብረ መስቀል ብርጌድ፣ ታቦር ሻለቃ፣ መቅደላ አምባ ብርጌድ፣ ገብርዬ ሻለቃና ጣና ገላውዲዮስ ክፍለ ጦር ተሳትፈዋል የተባለ ሲሆን በዚህም የመንግስት ኃይል የሞራል የአካልና የቁስ ኪሳራ እንደደረሰበት የሜጀር ጀነራል ውባንታ ባተ ኮር አክሮ ገልጿል። ዘገባው የተስፋዬ ወልደስላሴ ነው። የወለደቻትን ልጅ በሐሰት አባት ነው ብላ በመወንጀል ህፃኑን የተበዳዩ በር ላይ ጥላ የተሰወረችው ተከሳሽ በእስራት ተቀጣች። በባሌ ሮቤ ከተማ አስተዳደር ጎባ ክፍለ ከተማ ውስጥ የወለደችውን ልጅ አባት ነው ያለችው ግለሰብን ስም በመጻፍ ጨቅላ ህፃን በር ላይ የጣለችው ግለሰብ በእስራት መቀጣቷን የጎባ ከተማ ፖሊስ አስታውቋል። የጎባ ክፍለ ከተማ ፖሊስ ጽሕፈት ቤት የሴቶችና ህፃናት ጉዳይ ወንጀል ምርመራ መርማሪ ሳጅን አለሚቱ ጣፋም ሞንታሃ ኢብራሂም የተባለችው የ23 ዓመት ወጣት ከጋብቻ ውጪ የወለደቻትን ሴት ልጅ አባቷ ነው ያለችውን ግለሰብ ስም በመጻፍ ጨቅላዋን ከተቀለለች በት ልብስ ውስጥ በማስቀመጥ በሩ ላይ ጥላ መሰወሯን ገልጸዋል። ጠዋት ላይ የቤቱ ባለቤት የህፃኗን ለቅሶ በመስማት በር ላይ የተጣለችውን ህፃን ልጅ አንስተው ለፖሊስ ያስረክቡ የጨቅላዋ ወላጅ አባት መሆናቸው የተጻፈው ወረቀት ከጨቅላዋ ህፃን ከተጠቀለለበት ጨርቅ ውስጥ በመገኘቱ አባት ተብለው ስማቸው የተገለጸው የቤቱ ባለቤት በቁጥጥር ስር ውለው ምርመራ ሲካሄድባቸው እንደነበር ተገልጿል። ፖሊስም የጨቅላዋን አባት ስም ጽሑፍ ጽፋ የተሰወረችውን ተከሳሽ ከ2 ቀን ክትትል በኋላ ጎባ ከተማ ውስጥ ከተሸሸገችበት በቁጥጥር ስር በመዋል በምርመራ ሂደት ድርጊቱን መፈጸሟን አምና ወላጅ አባቷ ስሙን የጻፈችው ግለሰብ እንደሆነ ለፖሊስ በሰጠችው ቃል አረጋግጣለች። የጨቅላው አባት ተብለው ስማቸው የተጻፈው ግለሰብ ግን በፍጹም የተወለደችው ልጅ የኔ አይደለችም፣ እናቷ ጋር ምንም ግንኙነት የለኝም በማለት በመከራከራቸው ጉዳዩ በማስረጃ ተጣርቶ በተገኘው ማስረጃ ከተጠያቂነት ነፃ እንዲሆኑ መደረጉን ገልጸዋል። ፖሊስም በተከሳሿ ላይ አስፈላጊውን የምርመራ ሂደት በማስረጃ አጠናቆ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ግንቦት 6 ቀን 2017 ዓ.ም ለጎባ ክፍለ ከተማ ወረዳ ፍርድ ቤት ላይ በወንጀል ሕግ ቁጥር 574 ሰውን በአደጋ በማጋለጥ ወይም በመተው በሚል ክስ የመሰረተባት መሆኑን ገልጸዋል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የጎባ ክፍለ ከተማ ወረዳ ፍርድ ቤትም ግንቦት 11 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሙንታሃ ኢብራሂም በጤናና በእድሜ እንዲሁም በማናቸው መንገድ ራሱን መጠበቅ የማይችል ጨቅላ ህፃንን ለአደጋ በማጋለጥና ጥሎ በመሰወር ወንጀል ጥፋተኛ መሆኗን በአቃቤ ሕግ ማስረጃ ሙሉ በሙሉ በመረጋገጡ ተከሳሿ በ2 ዓመት ከ6 ወር እስራት እንድትቀጣ የተወሰነባት መሆኑን ሳጅን አለሚቱ ጣፋ ጨምረው ገልጸዋል።
አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደትን ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽሕፈት ቤቶች ላይ ትልቅ አንድምታ እንደሚኖረው ተገልጿል። ትራምፕ የግራውን ርዕዮተ ዓለምን እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። አንዳንዶቹ የአሜሪካ ዩኒቨርሲቲዎች በግቢያቸው ውስጥ በሚደረገው የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ዋይት ሀውስ ከሷቸዋል። ዩኒቨርሲቲዎች በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉ ይወቅሳሉ። ፕሬዚዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎችን እንዲሁም ተመራማሪዎችን እንዳይቀበል በሚል ፈቃዱን ቢሰርዙም ይህ ፖሊሲያቸው በፌዴራል ዳኛ ታግዷል። ይህ በሃርቫርድ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎቹ ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ ይችላል ተብሏል።